ሞትን ያልቀመሱ ሶስቱ ሰዎች። በመወለድ ወደዚህ ምድር የመጣ ማንኛውም ሰው በፍጹም በሕይወቱ አንድ ቀን የማይቀርለት ነገር ቢኖር አንዱና ዋነኛው ሞት ነው። ይህንን መጽሐፍ ቅዱስ በቅዱስ ጳውሎስ መልእክት ሮሜ 5 ቁጥር 12 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንዲሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ በማለት የሰው ልጆች በፍጹም ከሞት ማምለጥ እንደማንችልና የእኛ የሞት ቀን ጊዜን ጠብቆ እንደሚመጣ ጠቁሞናል። ነገር ግን ይህንን የሞት ሕግ የጣሱ ሶስት ሰዎች እንዳሉ ያውቁ ይሆን? ሶስት በመንገዳቸው ሞትን ያላገኙ እና በተለየ መንገድ ከዚህ ምድር የተወሰዱ ሰዎች። እነዚህ ሰዎች እነማን ናቸው? እነሱን ሞት እንዲያልፍ የተለየ ያደረጋቸውስ ምንድነው? ይህንን አስገራሚ የሆነ ምስጢር ለመስማት ተዘጋጁ። አብራችሁን ስትቆዩ በምስጢር የተሸፈነውን እውነት እንገልጥላችኋለን። እነዚህንም ሰዎች ምን ለየት አደረጋቸው እንነግራችኋለን። በትዕግስት አብራችሁን ቆዩ። ምክንያቱም ዝግጅታችን ስለ ሞትና ሕይወት ያለውትን የተሳሳተ እይታ እስከ መጨረሻው ድረስ ይለውጡበታል። አንደኛ፣ ቅዱስ ሄኖክ። ሄኖክ ሞትን ሳያዩ ከተወሰዱ ሰዎች የመጀመሪያው ነው። በመጽሐፍ ቅዱስ እጅግ ታላቅ ስም ከነበራቸው ሰዎች መካከል ሲሆን የቃየል ወይም የአቤል ቀጥተኛ ልጅ ሳይሆን በአዳምና በሔዋን ሶስተኛ ልጅ በኩል የመጣ ዘር ነው። የልጅ ልጁም ኖህን ጨምሮ በዚህ የትውልድ መስመር ውስጥ በጣም ትልልቅ ስም ያላቸው ሰዎች ተካተዋል። የሄኖክ የልጅ ልጅ ኖህም በኋላ ላይ በእግዚአብሔር ዕቅድ እና ዓላማ ውስጥ ትልቅ አስተዋጽኦ የነበረው ሰው ነው። ከጥፋቷ በፊት ዓለም ከእግዚአብሔር ሐሳብ ርቆ በነበረበትና ኃጢአትና ርኩሰት በሞላበት በዚያ ዘመን አንድ ሰው ግን በጽድቅ መንገድ ላይ ቆሞ ነበር፣ ሄኖክ የአዳም ሰባተኛ ትውልድ ሲሆን በቀጥታ በሴት ዘር ሐረግ ውስጥ የመጣ የማቱሳላ አባት ነው። ማቱሳላም በመጽሐፍ ቅዱስ ታሪክ ውስጥ ረጅም ዕድሜ በመኖር የሚስተካከለው አልተገኘም። ሄኖክ እንደ ማንኛውም አይነት ሰው አልነበረም። ሄኖክ በዘመኑ ከነበረው የኃጢአት ሥራ ያልተሳተፈ እጅግ የተለየ መንገድ የመረጠ ሰው ነበር። ከእግዚአብሔር ጋር አካሄዱን ለማድረግ መረጠ። ይህም በጊዜው ውድቀት ውስጥ ከነበረችው ዓለም ራሱን በሩቁ አድርጎ እንዲመለከት ረዳው። የሄኖክንም የማይናወጥ እምነት አሳየ። ኃጢአት በሞላበት ዓለም ውስጥ የጽድቅን መንገድ የተከተለ ቁርጠኝነትን ያሳየ የእግዚአብሔር ሰው ነበር። የሄኖክም የቅድስና ሕይወት መጽሐፍ ቅዱስ በዘፍጥረት ምዕራፍ 5 ቁጥር 22 እስከ 24 ድረስ እንዲህ በማለት ገለጸ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። አካሄዱንም ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ሲል ከእግዚአብሔር ጋር የመጓዝን ታላቅ ሽልማት በሄኖክ በኩል አስረዳል። ይህም ሕጎችን መከተል ወይም አምልኮትን ማድረግ የሚገልጽ አይደለም። ከዚህ ይልቅ ትልቅ የሆነ ከእግዚአብሔር ጋር የሚደረግ ግንኙነትን የሚፈልግ ነው። ይህም በየዕለቱ ከእግዚአብሔር የሚደረግ ውይይትን ወይም የእግዚአብሔርን ትእዛዞች መስማትን የሚያጠቃልል ነው። በኦሪት ዘፍጥረት ምዕራፍ 6 ላይ የሰው ልጆች ዕድሜ 120 እንዲሆን ከመገደቡ ቀደም ብሎ በመጀመሪያዎቹ የሰው ልጆች ታሪክ ዕድሜ እጅግ ብዙና እስከ ክፍለ ዘመናት የሚያስቆጥር ነው። ይሁን እንጂ ከነዚህ ረጅም ዘመናት ከኖሩ ሰዎች ተለይቶ የሄኖክ ሕይወት እጅግ የተለየ ነበር። በ65 ዓመቱ የማቱሳላ አባት ሆነ። ከዚያም ጊዜ ጀምሮ ለ300 ዓመት ገዳማ የማይቆጠረውን ከእግዚአብሔር ጋር የመኖር መንገድን መረጠ። ሕይወቱና እምነቱ እጅግ የተለየ የሆነ እግዚአብሔርን በማስደሰት የተሞላ ሄኖክ ከእግዚአብሔር ፈቃድ ጋር በመላትና በማይናወጥ ሁኔታ ሕይወቱን ኖረ። በኦሪት ዘፍጥረት በጥቂቱ የተገለጸው የሄኖክ አስደናቂ ሕይወት ጥንታዊ በሆኑ ጽሑፎች የተለየ እይታና ስፍራ ይዘው ተቀምጠዋል። የአይሁዶች ጥንታዊ መጽሐፍ የሆነው መጽሐፈ ሄኖክ ታሪኩን በሰፊ ሁኔታ የዘረዘረና ሄኖክን በሰውና በእግዚአብሔር መካከል እንደተገኘ የገለጸ ሲሆን በተጨማሪም ከአምላክ በተሰጠው ጸጋ ስለወደፊቱ ራእይ ማየቱን፣ ገነትን መመልከቱን፣ መለኮታዊ ምስጢሮችን እንደተገለጹለት በዝርዝር ያተታል።
እግዚአብሔር ወስዶታልና አልተገኘም የሚለው ሐሳብ ወደ ሄኖክ ሕይወት ሲመጣ ተምሳሌታዊ አይደለም። ዕብራውያን ምዕራፍ 11 ከቁጥር 5 እስከ 6 ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔር ስለወሰደው አልተገኘም፣ ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና በማለት በእውነት ሄኖክ ስለ ቅድስናውና አካሄዱን ከእግዚአብሔር ጋር በማድረጉ ሞትን እንዳያይ በማያሻማ ሁኔታ ገለጸ። በዚህም አንድ ነገር ተረዳን፣ ያለ እምነት እግዚአብሔርን ማስደሰት አይቻልም የሚለውን። የሄኖክም መወሰድ ስለ እምነቱና ስለ መታዘዙ የተሰጠ ሽልማት ነው። በአጠቃላይ እኛ ከሄኖክ ሕይወት ውስጥ እንደ ክርስቲያን ልንገነዘባቸው የሚገባ ነገሮች ቀጥለን እንመልከት። አንደኛ፣ ከእግዚአብሔር ጋር በቅርበት የመጓዝን ሽልማት ከሄኖክ ሕይወት እንማራለን። ይህም በአካል ሳይሆን በእምነትና በመንፈስ ከእግዚአብሔር ጋር መጓዝ እንዳለብን ያስገነዝባል። ሁለተኛ፣ ዓለም በሙሉ በጥፋት መንገድና በኃጢአት ውስጥ እንኳን ብትሆን እግዚአብሔርን ማስደሰት የሚቻል መሆኑን በሄኖክ ሕይወት ውስጥ እንማራለን። አስቡት፣ ከእግዚአብሔር ጋር በቅርበት እየኖራችሁ እግዚአብሔር በእናንተ ተደስቶ ሞትን ሳታዩ ሲነጥቃችሁ። ይሄ ነው የተለየው የሄኖክ ሕይወት። የሄኖክ ታሪክ ሞትን ስለማምለጥ አይደለም፣ ከዛ ይልቅ ለዚህ ከሰው ለተለየ ታላቅ ክንውን የሚያበቃ ሕይወት ስለመኖር ነው። ሄኖክ እንዳደረገው መንገዳችንን ከእግዚአብሔር ጋር በማድረግ እኛም ትርጉም ያለው በእምነት የተሞላና እግዚአብሔርን የሚያስደስት ሕይወት ልንኖር እንችላለን። ሁለተኛ፣ ኤልያስ እስራኤል በባህልና በመንፈሳዊ በወደቀችበት ዘመንና ጊዜ የነበረ ነቢይ ሲሆን ዘመኑ የተበላሸ አስተዳደር በነበረበት በንጉሥ አካብ ንግስና ዘመን ነበር። ንጉሥ አካብም ሚስቱ ንግሥት ኤልሳቤጥ እስራኤልን በመላ በጣዖት አምልኮ የዘፈቀችበት ጊዜ ነበር። የንግሥት ኤልሳቤጥ ለጣዖት በዓል የነበራት ፍቅር ሕዝቡ መንገዱን ከእውነተኛው አምላክ ከእግዚአብሔር እንዲመልስ አድርጎታል። በዚህ የጨለማ ዘመን ኤልያስ ጻድቁ የእግዚአብሔር ሰው የእስራኤልን የውድቀት መንገድ ሊጋፈጥ በእግዚአብሔር ተጠራ። በዚህም ኤልያስ እሱ እስከሚያዝዝ ድረስ አንዳችም ዝናብ በምድሪቱ ላይ እንደማይኖር በታላቅ ጽናት በንጉሥ በአካዝ ፊት ተናገረ። ለ3 ዓመት ከ6 ወርም የሰማይ መስኮቶች ተዘጉ። እጅግ ከባድ የሆነ ድርቅም በምድር መጣ። በዚህ ጊዜ እግዚአብሔር ኤልያስን በተአምራዊ መንገድ ይመግበው ነበር። በወንዞች ውስጥ ተደብቆ በቁራዎች ይመግበው ነበር። ወንዙም በደረቀበት ጊዜ እግዚአብሔር ኤልያስን ወደ ሰራፕታ ይሄድ ዘንድ አዘዘው። በዚያም በድርቁ ምክንያት ከነልጇ ልትሞት የተቃረበች አንዲት መበለት ተገናኘ። ያንም ኤልያስ ለመበለቲቱ በቤቷ ያለውን ዱቄትና ዘይት እንደማያልቅ በእግዚአብሔር እንድትታመን ነግሮ ቀድማ ለራሱ እንጎቻ እንድታዘጋጅለት አዘዘ። ትእዛዙን ተቀብላ የተባለችውን ፈጸመች። በኤልያስም እንደተነገረችው ድርቁ እስከሚያበቃለት ድረስ ዱቄቱም ሆነ ዘይቷ ከቤቷ አላለቀም። ከዛም ሌላ የኤልያስ ታላቅ እምነት በቀርሜሎስ ተራራ ከበዓል ሐሰተኛ ነቢያት ጋር ባደረገው መጋፈጥ ተፈተነ። እውነተኛው አምላክ ማን እንደሆነ ይታወቅ ዘንድ የበዓልን ሐሰተኛ ነቢያት ለፈተና ጠራ። በዚህም የበዓል ሐሰተኛ ነቢያት ወደ በዓል አምላካቸው ጮኹ፣ ምንም ግን አልተፈጠረምም፣ አልመለሰም። ኤልያስም መስዋዕቱን ከውሃ ጋር አድርጎ በእግዚአብሔር ፊት አስቀመጠ፣ ጸሎቱንም አቀረበ። እሳትም ከሰማይ ወርዳ ውሃውንም ጭምር በላች። በዚህም ኤልያስ እግዚአብሔር እውነተኛ አምላክ መሆኑን አሳየ። ከዚህ ድል በኋላ ኤልያስ የድርቁን ዘመን ፍጻሜ ያወጀ። ወዲያውም ጸለየ። ትንሽ ደመና በሰማይ ላይ ታየች፣ ዝናብ በምድር ሆነ። ምንም እንኳ ኤልያስ ይህንን ታላቅ ተአምር ቢያደርግም ታላቅ ተቃውሞ ገጠመው። ኤልሳቤጥ ነፍሱን ለመንጠቅ ታሳድደው ጀመር። ወደ በረሃም ወርዶ በዛ ቆየ። በብዙ ድካምም ውስጥ የነበረው ኤልያስ ወደ እግዚአብሔር ጸለየ፣ ሞቱንም ተማጸነ። ነገር ግን እግዚአብሔር መልአኩን ልኮ ምግብና ውሃ እንዲያቀርብለትና እንዲበረታ አደረገ። ከዚያም ኤልያስ በዚህ ብርታት ወደ ኮሬብ ተራራ ሄደ። በስተመጨረሻም የኤልያስ የምድር ቆይታ ወደ ፍጻሜው ተቃረበ።
እግዚአብሔርም ይህንን ገለጠለት። ኤልያስም የትንቢቱን መንፈስ የኤልሳ እንዲያስተላልፍ የእግዚአብሔር ፈቃድ ሆነ። ኤልሳም ኤልያስን እንዲከተል በእግዚአብሔር የተመረጠ ነበር። ሁለቱም ተያይዘው ወደ ዮርዳኖስ ወንዝ አመሩ። ያንም ኤልያስ ወንዙን በመጎናጸፊያው መታው፣ በደረቅ መሬት ተሻገሩ። ጥቂትም ተጉዘው የእሳት ፈረስና ሰረገሎች በመካከላቸው ገብተው ለያቸው። ኤልያስም በታላቅ ንፋስ መናወጥ ወደ ሰማይ ተወሰደ። ኤልሳም ይህንን ታላቅ ታምር ለመመስከር የመጀመሪያው ሆነ። ያንም የኤልያስን መጎናጸፊያ ወሰደ፣ ወደ ወንዙም ተመለሰ። በኤልያስም መጎናጸፊያ እንደገና የዮርዳኖስን ወንዝ ለሁለት ከፈለ። በዚህም የኤልያስ መንፈስ በእርሱ ላይ እንዳረፈ ተረዳ። የኤልያስም በእስራኤል የነበረው ታላቅ ሥራ የእግዚአብሔርን የማይቋረጥ ቸርነት የሚገልጽ ነው። ምንም እንኳን ኤልያስ በምናውቀው መንገድ ሞትን ባይቀምስም ክፉ ሥራ በመቃወም ያደረገው መታዘዝና እምነት በእስራኤል ትውልድ ሁሉ የሚታወስ ታላቅ ሥራ ነው። 3. መልከጼዴቅ። መልከጼዴቅ ለመጀመሪያ ጊዜ በመጽሐፍ ቅዱስ ውስጥ የምናገኘው በዘፍጥረት ምዕራፍ 14 ላይ ሲሆን ታሪኩም ጥንታዊ በሆኑ የሜሶፖታሚያ እና የከነዓን ጦርነት ላይ የሚያጠነጥን ነው። በዚህም የአብርሃም ወንድም ልጅ የሆነው ሎጥ በጦርነቱ ተማርኮ ተወሰደ። በጦርነቱ ተማርከው ተወስደው እንደነበር ይገልጻል። አብርሃምም ይህንን ባወቀ ጊዜ 318 የሚሆኑ የሰለጠኑ አገልጋዮችን ይዞ ሄደ። የወንድሙንም ልጅ ነፃ ወጣ። አብርሃም ጠላቶችን ድል አድርጎ መመለስ በኋላ በታሪኩ ውስጥ መልከጼዴቅ በድንገት ይመጣል። ዘፍጥረት ምዕራፍ 14 ከ18 እስከ 20 እንዲህም ሲል እናነባለን። የሳሌም ንጉሥ መልከጼዴቅ እንጀራና የወይን ጠጅ አመጣ። እርሱም የልዑል እግዚአብሔር ካህን ነበር። የሳሌም ንጉሥ መልከጼዴቅ እንዲህ ሲል አብርሃምን ባረከው። ጠላቶችህን በእጅህ የጣለልህ ልዑል እግዚአብሔር የተባረከ ነው። አብርሃምም በምላሹ ከሁሉ ለመልከጼዴቅ አስራት ሰጠው። ለመልከጼዴቅ የተሰጠው የሳሌም ንጉሥ የሚለው ስም በኋላ ላይ ኢየሩሳሌም ተብላ ከተጠራችው ከተማ ጋር የሚያያዝ ነው። መልከጼዴቅም እናትና አባት ያልነበረው የኢየሱስ ክርስቶስ ተምሳሌት ነው። ስለዚህም ሞትን ያልቀመሰ ሕያው ነው። ተወዳጆች፣ ከነዚህ ከሦስቱ ሰዎች የጽድቅ ሕይወት ብዙ እንማራለን። ምንም እኛ እንደ ክርስቲያን ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ በአባቱ ቀኝ በክብር ተቀምጧል፣ እኛንም አስነስቶናል። ዳግመኛም ደግሞ ሊወስደን የዚህችንም ዓለም ፍጻሜ ሊያደርግ ለፍርድ ይመጣል። እያንዳንዳችን በጽድቅ ሕይወት በመመላለስ ሕይወታችንን እንደ እግዚአብሔር ቃል ልንመራ ይገባናል እንላለን። ጸጋ ይብዛላችሁ።